ምዕራፍ 12 እግዚአብሔር ሙሴንና አሮንን በግብጽ እንዲህ አላቸው፣ ይህ ወር ለእናንተ የወር መጀመሪያ የዓመቱም መጀመሪያ ይሁንላችሁ። ለመላው የእስራኤል ሕዝብ ይህንን ንገሩ። ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንዳንድ ጠቦት ለቤተሰቡ፣ አንዳንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ ለአንድ ሙሉ ጠቦት ቁጥሩ አነስተኛ ከሆነ በጎረቤት ያሉትን ሰዎች ቁጥር እስከ ቅርብ ከሆነው ጋር መካፈል ይኖርበታል። እያንዳንዱ ሰው በሚበላው መጠንም ሆነ ምን ያህል ጠቦት እንደሚያስፈልግ መወሰን ይኖርባችኋል። የምትመርጡት ጠቦት በግ ወይም ፍየል ሲሆን ነገር ግን ምንም ነውር የሌለበት አንድም ዓመት የሞላው ተባዕት መሆን አለበት። ወሩ በገባ እስከ 14ኛው ቀን ድረስ ጠብቋቸው። በዚያ ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው። ከዚያም ከደሙ ወስደው የጠቦቶቹ ስጋ የሚበላውን የእያንዳንዱን ቤት ደጃፍ መቃንና ጉበን ይቀቡ። ስጋውንም በዚያች ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉት። ጥሬውን ስጋ ወይም ቅቅሉን አትብሉ። ነገር ግን ጭንቅላቱን፣ እግሮቹንና ሆድ ዕቃውን በእሳት ላይ ጠብሳችሁ ብሉት። ከስጋውም ተርፎ አይደር፣ ያደረ ቢኖር ግን በእሳት ይቃጠል። ስትበሉም ልብሳችሁን ለብሳችሁ በአጭር ታጥቃችሁ ጫማችሁንም አድርጋችሁ በትራችሁንም ይዛችሁ በጥድፊያ ብሉት። የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብጽ ምድር ላይ አልፋለሁ። ከሰውም ከእንስሳም የተወለደው የበኩር ልጅ ሁሉ እገድላለሁ። የግብጽን አማልክት ሁሉ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ። ግብጽን ስቀጣ መቅሰፍቱ አይደርስባችሁም። ይህ ቀን መታሰቢያ ታደርጉታላችሁ። በሚቀጥሉት ትውልዶች ሁሉ ቋሚ ሥርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ። ለ7 ቀናት እርሾ የሌለበትን ቂጣ ብሉ። በመጀመሪያው ቀን እርሾን ሁሉ ከቤታችሁ አስወግዱ። በእነዚያ 7 ቀናት እርሾ ያለበትን ቂጣ የበላ ማንኛውም ሰው ከእስራኤል ይወገድ። በመጀመሪያው በ7ኛው ቀን የተቀደሰ ጉባኤ አድርጉ። በእነዚህ ቀናት ምንም አይነት ሥራ አትስሩ። የምትሰሩት ሥራ ቢኖር ለእያንዳንዱ ምግብ ማዘጋጀት ብቻ ይሆናል። የቂጣን በዓል አክብሩ። ሰራዊታችሁን ከግብጽ ምድር ያወጣሁት በዚያች ዕለት ነውና ይህን ዕለት ለሚቀጥለው ትውልድ ቋሚ ሥርዓት በማድረግ አክብሩት። ከመጀመሪያው ወር ከ14ኛው ቀን ምሽት እስከ 21ኛው ቀን ምሽት ድረስ እርሾ የሌለበትን ያልቦካ ቂጣ ትበላላችሁ። ለ7 ቀናት እርሾ በቤታችሁ አይኖር። መጻተኛም ሆነ የአገር ተወላጅ እርሾ ያለበትን ቂጣ የበላ ከእስራኤል ማህበር ይወገድ። እርሾ ያለበትን ምንም ነገር አትብሉ። በምትኖሩበት ስፍራ ሁሉ ያልቦካ ቂጣ ነው መብላት ያለባችሁ። ከዚያም ሙሴ የእስራኤልን ሕዝብ አለቆች በሙሉ አስጠርቶ እንዲህ አላቸው፣ ቶሎ ሄዳችሁ ለየቤተሰቦቻችሁ የሚሆን ጠቦት መርጣችሁ የፋሲካ በግ ረዱ። ከዚያም ጭብጥ የጲሶፕ ቅጠል በመውሰድ በሳህን ውስጥ ካለው ደም ነክራችሁ በየቤቶቻችሁ ጉበን ግራ ቀኝ መቃኑን ቀቡ። ከናንተ አንድም ሰው እስኪነጋ ድረስ ከቤቱ አይውጣ። እግዚአብሔር ግብጻውያንን ለመቅሰፍት በምድሪቱ ላይ በሚያልፍበት ጊዜ በጉበኑና በመቃኑ ላይ ያለውን ደም ሲያይ ያንን ደጃፍ ይሄዳል። ቀሳፊውም ወደ ቤታችሁ ገብቶ እንዳይገድላችሁ ይከለክለዋል። እናንተም ሆነ ልጆቻችሁ ይህንን መመሪያ ቋሚ ሥርዓት አድርጋችሁ ትይዛላችሁ። እግዚአብሔር እሰጣችኋለሁ ብሎ በገባው ቃል መሰረት ወደ ምድሪቱ ስትገቡ ይህንን ሥርዓት ጠብቁ። ልጆቻችሁ ስለ ሥርዓቱ ምንነት ሲጠይቋችሁ የእስራኤላውያንን ቤት አልፎ በመሄድ ቤታችንን ላተረፈ ለእግዚአብሔር የፋሲካ መስዋዕት ነው ብላችሁ ንገሯቸው። ከዚያም ሕዝቡ አጎነበሱ፣ ሰገዱም። እስራኤላውያንም እግዚአብሔር ሙሴንና አሮንን እንዳዘዛቸው አደረጉ። እኩለ ሌሊት ላይ እግዚአብሔር በግብጽ ምድር በዙፋን ላይ ከተቀመጠው ከፈርዖን በኩር ልጅ ጀምሮ በጨለማ እስር ቤት ውስጥ እስካለው እስረኛ የበኩር ልጅ ድረስ ያለውን የእንስሳቱን በኩር ሁሉ ቀሰፋቸው። ፈርዖን፣ ሹማምንቱም፣ የግብጽ ሕዝብ በሙሉ ሌሊቱን ከመኝታቸው ተነሱ። እነሆ በመላይቱ ግብጽ ልቅሶና ዋይታ ነበር፣ ሰው ያልሞተበት አንድም ቤት አልነበረምና።
ፈርዖን ሙሴንና አሮንን ሌሊቱን አስጠርቶ እንዲህ አላቸው፣ ተነሱ፣ እናንተና እስራኤላውያን ከሕዝቤ መካከል ውጡ፣ ሂዱ፣ በጠየቃችሁት መሰረት እግዚአብሔርን አምልኩ። እንዳላችሁትም የበግና የፍየል መንጋችሁን የቀንድና የከብት የጋማ ከብቶቻችሁን ይዛችሁ ሂዱ፣ እኔንም ባርኩኝ። ግብፃውያን አገራቸውን በአስቸኳይ ለቀው እንዲወጡላቸው እስራኤላውያንን አጣደፏቸው። ስለዚያማ ሁላችንም አለቃችን ነው አሉ። ስለዚህ ሕዝቡ ያልቦካውን ሊጥ በየዋቃው አድርገው በጨርቅ ጠቅልለው በትከሻቸው ተሸከሙ። እስራኤላውያን ሙሴ እንዳዘዛቸው የብርና የወርቅ ዕቃዎችን እንደዚሁም ልብስ እንዲሰጧቸው ግብፃውያንን ጠየቋቸው። እግዚአብሔር በግብፃውያን ፊት ለእስራኤላውያን ሞገስ ስለሰጣቸው የጠየቋቸውን ሁሉ ሰጧቸው። ስለዚህ የግብፃውያንን ንብረት በዝብዘው ወሰዱ። እስራኤላውያን ከራምሴ ተነስተው ወደ ሱኮት ሄዱ። ከሴቶቹና ከልጆቹ ሌላ 600,000 እግረኛ ወንዶች ነበሩ። ከነርሱም ጋር ቁጥራቸው እጅግ የበዛ ሌላ ድብልቅ ሕዝብ አብሯቸው ወጣ። እንዲሁም አያሌ የበግ የፍየል የጋማና የቀንድ ከብት መንጋ ይዘው ወጡ። ከግብፅ ይዘው ከወጡት ሊጥ ያልቦካ ቂጣ ጋገሩ። ሊጡ አልቦካም ነበር፣ ምክንያቱም ከግብፅ በጥድፊያ እንዲወጡ ስለተደረጉ ለራሳቸው ምግብ ለማዘጋጀት ጊዜ አልነበራቸውም። እንግዲህ እስራኤላውያን በግብፅ የኖሩበት ዘመን 430 ዓመት ነበረ። ልክ 430 ዓመት በተፈጸመ ዕለት እግዚአብሔር ሰራዊትን ሁሉ ግብፅን ለቆ አስወጣ። እግዚአብሔር በዛች ሌሊት እነርሱን ከግብፅ ለማስወጣት ዘብ የቆመበት በመሆኑ ለሚቀጥሉት ትውልዶች ሁሉ እግዚአብሔርን ያከብሩ ዘንድ በዚያች ሌሊት እስራኤላውያንን ሁሉ ዘብ መቆም ይኖርባቸዋል። እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ የፋሲካ በዓል አከባበር ሥርዓት እንዲህ ነው። ባዕድ የሆነ ሰው ከፋሲካው ምግብ አይብላ። በገንዘብ የገዛኸው ማንኛውም ባሪያ ከገረስከው በኋላ መብላት ይችላል። ነገር ግን ለጊዜው የተቀመጠ እንግዳ ቅጥረኛ ሰራተኛ መብላት የለበትም። ምግብ በአንድ ቤተሰብ ውስጥ መበላት አለበት። ምንም ስጋ ከቤት እንዳይወጣ፣ ምንም አጥንት እንዳትሰብሩ። የእስራኤል ሕዝብ ሁሉ በዓሉን ማክበር ይኖርበታል። በመካከላችሁ የሚኖር መጻተኛ የእግዚአብሔርን የፋሲካ በዓል ማክበር ቢፈልግ በቤተሰቡ ያሉት ወንዶች ሁሉ መገረዝ አለባቸው። ከዚያም እንደ ተወላጅ ተቆጥሮ የሥርዓቱ ተካፋይ ይሁን። ያልተገረዘ ወንድ ግን የፋሲካን ምግብ አይብላ። ይህም ሕግ በዜጋውም ሆነ በመካከላችሁ በሚኖሩ መጻተኞች ላይ እኩል ተፈጻሚነት ይኖረዋል። እስራኤላውያንን በሙሉ እግዚአብሔር ሙሴንና አሮንን ያዘዘውን ሁሉ ፈጸሙ። በዚያችም ዕለት እግዚአብሔር እስራኤላውያንን በየሰራዊታቸው አድርጎ ከግብፅ ምድር አስወጣቸው። ምዕራፍ 13 እግዚአብሔር ሙሴን አለው፣ መጀመሪያ የተወለደውን ወንድ ሁሉ ለኔ ቀድስልኝ። ከእስራኤላውያን መካከል የእናቱ የበኩር ልጅ የሆነው ማህፀን ከፋሽ ሰውም ሆነ እንስሳ የኔ ነው። ከዚያም ሙሴ ሕዝቡን እንዲህ አለ፣ ከባርነት ምድር ከግብፅ የወጣችሁባት ይህችን ዕለት አስታውሱ። ምክንያቱም እግዚአብሔር በኃያል ክንዱ አውጥቷችኋል። እርሾ ያለበትን ማንኛውንም ነገር አትብሉ። እነሆ በዚህች ዕለት በአቢብ ወር ወጥታችኋል። እግዚአብሔር ለእናንተ ለመስጠት ሲል ቀድሞ ለአባቶቻችሁ ወደ ማለላቸው ማርና ወተት ወደምታፈሰው ወደ ከነዓናውያን፣ ኬጢያውያን፣ አሞራውያን፣ ኤዋውያን፣ ኢያቡሳውያን ምድር በምትገቡበት ጊዜ ይህንን ባህል በዚህ ወር ታከብራላችሁ። ለ7 ቀን ያለ እርሾ የተጋገረ ቂጣ ትበላላችሁ። በሰባተኛው ቀን ለእግዚአብሔር በዓል ታደርጋላችሁ። በእነዚህም 3 ቀናት ያልቦካ ቂጣ ትበላላችሁ። በእናንተ ዘንድ እርሾ ያለበት ነገር ፈጽሞ አይገኝ። በምድራችሁም አዋሳኝ በየትኛውም ቦታ እርሾ ፈጽሞ አይኖር። በዚያችም ዕለት እኔ ይህንን የማደርገው ከግብፅ ምድር በወጣችሁበት ጊዜ እግዚአብሔር ስላደረገልኝ ነገር ነው ብለህ ለልጅህ ንገረው። የእግዚአብሔር ሕግ በከንፈራችሁ ላይ እንዲሆን ይህ ባህል ለእናንተ በእጃችሁ ላይ እንደታሰረ ምልክት በእግራችሁ ላይ እንደሚገኝ መታሰቢያ ይሆንላችኋል። እግዚአብሔር በኃያል ክንዱ ከግብፅ አውጥቷችኋልና ይህንን ሥርዓት በተወሰነው ጊዜ በየዓመቱ ጠብቁት። እግዚአብሔር ለእናንተና ለቀደሙት አባቶቻችሁ በመሐላ በሰጠው ተስፋ መሰረት
ወደ ከነዓናውያን አገር በሚያስገባችሁና ምድሪቱንም ለእናንተ በሚሰጣችሁ ጊዜ የእናቱን ማኅፀን የሚከፍተው ሁሉ ለእግዚአብሔር ትሰጣላችሁ። እንደዚሁም እንስሳቶቻችሁ በመጀመሪያ የወለዷቸው ወንዶች ሁሉ ለእግዚአብሔር ይሆናሉ። ከአህያ መጀመሪያ የተወለደው ውርንጫ ግን በጠቦት ትዋጁታላችሁ። አህያውንም ካልዋጃችሁት ግን አንገቱን ስበሩት። ከወንድ ልጃችሁ መካከል በኩር የሆነውን ሁሉ ዋጁ። በሚመጡት ዘመናት ልጅህ ይህ ምን ማለት ነው ብሎ ቢጠይቅህ እንዲህ በለው፣ ከባርነት ምድር ከግብፅ እግዚአብሔር በኃያል ክንዱ አወጣን። ፈርዖን እኛን አልለቅም ብሎ ልቡን ባደነደነ ጊዜ ከሰው ጀምሮ እስከ እንስሳ ድረስ በኩር ሆኖ በግብፅ የተወለደው ሁሉ እግዚአብሔር ገደለው። እንግዲህ በመጀመሪያ የእናቱን ማኅፀን የከፈተው ወንድ ሁሉ ለእግዚአብሔር የምሰዋና የልጆቹ በኩር ሆኖ የተወለደው ወንድ ልጅ ሁሉ የምዋጀው በዚህ ምክንያት ነው። እግዚአብሔር በኃያል ክንዱ እኛን ከግብፅ ያወጣን ስለሆነ ይህ ሥርዓት በእጅም ሆነ በግንባር ላይ እንደ ምልክት ይሆናል። ፈርዖን ሕዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳን እግዚአብሔር በፍልስጤም ምድር በሚያልፈው መንገድ አልመራቸውም። ጦርነት ቢያጋጥማቸው ሐሳባቸውን ለውጠው ወደ ግብፅ ይመለሱ ይሆናል ብሏልና፣ ስለዚህ እግዚአብሔር ሕዝቡን ዙሪያ በሆነው በምድረ በዳው መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። ዮሴፍ እግዚአብሔር በእርግጥ ይጎበኛቸዋል፣ በዚያን ጊዜም አጽሜን ይዛችሁ ከዚህ ምድር መውጣት አለባችሁ ብሎ የእስራኤልን ልጆች አምሏቸው ስለነበር ሙሴ የዮሴፍን አጽም ይዞ ወጣ። እግዚአብሔር ሕዝቡን ዙሪያ በሆነው በምድረ በዳው መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። እነርሱም ከሱኮት ከተነሱ በኋላ ከምድረ በዳው ጥግ ባለው በኤታም ሰፈሩ። ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ፣ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም። ምዕራፍ 14 ከዚያም እግዚአብሔር ሙሴን አለው፣ እስራኤላውያን ተመልሰው በሚግዶልና በባህሩ መካከል ባለው በፊሆት አጠገብ እንዲሰፍሩ ንገራቸው። በበዓል ዛፍንም አንጻር በባህሩ አጠገብ ይስፈሩ። ፈርዖን እስራኤላውያንን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። እኔም የፈርዖንን ልብ ስለማደነድነው ያሳድዳቸዋል። ነገር ግን በፈርዖንና በሰራዊቱ ሁሉ ለራሴ ክብርን አገኛለሁ። ግብፃውያንንም እኔ እግዚአብሔር መሆኔን ያውቃሉ። እስራኤላውያንም ይህንኑ አደረጉ። የግብፅ ንጉሥ ሕዝቡ መሄዳቸው በተነገረው ጊዜ ፈርዖንና ሹማምንቱ ስለነርሱ የነበራቸውን ሐሳብ በመለወጥ ምን ማድረጋችን ነው? እስራኤላውያን እንዲሄዱ ለቀቅናቸው፣ አገልግሎታቸውን አጣን አሉ። ስለዚህ ሰረገላው እንዲዘጋጅ አደረገ። ሰራዊቱንም ይዞ ተንቀሳቀሰ። 600 ምርጥ ሰረገላዎችን ከሌሎች የግብፅ ሰረገላዎች ጋር ከነጦር አዛዦቻቸው አሰልፎ ተነሳ። እግዚአብሔር የንጉሡን የፈርዖንን ልብ ስላደነደነ በልበ ሙሉነት ከግብፅ የሚወጡትን እስራኤላውያንን አሳደዳቸው። ግብፃውያን ይኸውም የፈርዖን ፈረሶችና ሰረገላዎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያንን አሳደዷቸው። በበዓል ዛፎን አንጻር በባህሩ አጠገብ በፊሎን ሰፍረው ሳሉ ደረሱባቸው። ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ። እነሆ ግብፃውያን ይከታተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮኹ። እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣኸን በግብፅ መቃብር ቦታ ጠፍቶ ነው? ከግብፅ አውጥተህ ምን አደረክልን? በግብፅ ሳለን ተወን፣ እባክህ ግብፃውያንን እናገልግል አላልንህም ነበር? በምድረ በዳ ከምንሞት ግብፃውያንን ብናገለግል ይሻል ነበር። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታዩአቸውን ግብፃውያን ዳግም አታዩአቸውም። እግዚአብሔር ስለእናንተ ይዋጋል፣ እናንተ ያለባችሁ መታገስ ብቻ ነው። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ለምን ትጮሁብኛላችሁ?
ይልቅስ እስራኤላውያንን ወደፊት እንዲጓዙ ንገራቸው። ውሃውን ለመክፈል በትርህን አንሳና እጅህን በባህሩ ላይ ዘርጋ። እስራኤላውያን በባህሩ ውስጥ በየብስ ይሻገራሉ። ተከትለዋቸውም እንዲገቡም የግብፃውያንን ልብ አጸናለሁ። በፈርዖንና በሰራዊቱ ሁሉ በሰረገሎቹና በፈረሶቹ ለራሴ ክብርን አገኛለሁ። በፈርዖንና በሰራዊቱ ሁሉ በከበርኩኝ ጊዜ ግብፃውያን እኔ እግዚአብሔር እንደሆንኩኝ ያውቃሉ። ከዚያም ከእስራኤል ሰራዊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። የደመናውም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማን ሲያመጣ፣ በሌላው በኩል ብርሃን አመጣ። ስለዚህ ሌሊቱን በሙሉ አንዱ ወደ ሌላው ሊጠጋ አልቻለም። ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔር ሌሊቱን በሙሉ ብርቱ የምስራቅ ንፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። ውሃውም ተከፈለ። እስራኤላውያን ውሃውን በግራና በቀኝ እንደ ግድግዳ ሆኖ በየብስ በባህሩ ውስጥ አለፉ። ግብፃውያንም አሳደዷቸው። የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች በሙሉ ተከትለዋቸው ወደ ባህሩ ገቡ። ሲነጋም እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ቁልቁል ተመለከተ። በግብፃውያን ሰራዊት ላይም ሽብር ላከባቸው። መንዳትም እንዳይችሉ የሰረገሎቻቸው መሽከርከሪያዎች አቆላለፈባቸው። ግብፃውያኑም እስራኤላውያንን እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው አሉ። ከዚያም እግዚአብሔር ሙሴን ውሃው ግብፃውያንን ሰረገሎቻቸውን፣ ፈረሶቻቸውን ተመልሶ እንዲሸፍን እጅህን በባህሩ ላይ ዘርጋ አለው። ሙሴም እጁን በባህሩ ላይ ዘረጋ። ንጋት ላይም ባህሩ ወደ ቀድሞ ቦታው ተመለሰ። ግብፃውያን ከውሃው ሸሹ። እግዚአብሔር ግብፃውያንን በባህሩ ውስጥ አላቸው። ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎች፣ ፈረሶች፣ መላውን የግብፅ ሰራዊት ሁሉ ሸፈነ፣ አንድም እንኳን አልተወም። እስራኤላውያን ግን ውሃውን ግራና ቀኝ እንደ ግድግዳ ሆኖ በደረቅ ምድር ባህሩን ተሻገሩ። በዚያ ዕለት እግዚአብሔር እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም የግብፃውያንን ሬሳ በባህሩ ዳርቻ ወድቆ ተመለከቱ። እስራኤላውያን እግዚአብሔር በግብፃውያን ላይ ያደረገውን ታላቅ ኃይል ባዩ ጊዜ እግዚአብሔርን ፈሩ። በእግዚአብሔርና በባሪያውም በሙሴ አመኑ። ምዕራፍ 15 ከዚያም ሙሴና እስራኤላውያን ይህንን መዝሙር ለእግዚአብሔር ዘመሩ። ከፍ ከፍ ብሎ ከብሯልና ለእግዚአብሔር ዘምራለሁ። ፈረሱንና ፈረሰኛውን በባህር ውስጥ ጥሏልና። እግዚአብሔር ብርታቴና ዝማሬዬ ነው፣ ድነቴም ሆነልኝ። እርሱ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ እኔም ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎችና ሰራዊት ባህር ውስጥ ጣላቸው። ምርጥ የሆኑት የፈርዖን ሹማምንት ቀይ ባህር ውስጥ ሰጠሙ፣ ጠላትንም ለበሱ፣ እንደ ድንጋይ ወደ ጥልቅ ወረዱ። አቤቱ እግዚአብሔር ሆይ ቀኝ እጅህ በግርማ ከበረ። አቤቱ እግዚአብሔር ሆይ ቀኝ እጅህ ጠላትን አደቀቀ። በግርማህ ታላቅነት የተቃወሙህን ጣልካቸው። ቁጣህ ሰደድ እሳት እንደ ገለባም በላቸው። በአፍንጫ እስትንፋስ ውኖች ተቆለሉ። ፈረሶችም እንደ ግድግዳ ቆሙ፣ ፈሳሾችም እንደ ግድግዳ ቆሙ። የጥልቁ ውሃ ባህር ውስጥ ረጋ። ጠላትን አሳደድካቸው፣ አልማርካቸውም። ምርኮም እካፈላለሁ፣ ነፍሴ በእነርሱ ትጠግባለች። ሰይፌን እመዛለሁ፣ እጄም ትደመስሳቸዋለች አለ። አንተ ግን እስትንፋስህን አነፈስክ፣ ባህርም ከደናቸው። በኃያል ውሆች እንደ ብረት ሰጠሙ። አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ማን አለ? በቅድስናው የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ? ቀኝ እጅህን ዘረጋህ፣ ምድርም ዋጠቻቸው። በማይለወጠው ፍቅርህ የተቤዣሃቸው ሕዝብህን ትመራለህ።
እነርሱም በብርታትህ ወደ ቅዱስ ማደሪያህ ትመራቸዋለህ። አሕዛብ ይሰማሉ ይንቀጠቀጡማል። የፍልስጤምም ሕዝብ ስቃይ ይይዛቸዋል። የኤዶም አለቆች ይርዳሉ። የሞዓብ አለቆች በእንቅጥቃጤ ይያዛሉ። የከነዓን ሕዝብ ይቀልጣሉ። አቤቱ እግዚአብሔር ሆይ ሕዝብህ እስከሚያልፉ ድረስ የተቤዠሃቸው ሕዝብህ እስከሚያልፉ ድረስ ድንጋጤና ሽብር በእነርሱ ላይ ይመጣል። በክንድህ ብርታት እንደ ድንጋይ የሚንቀሳቀሱ ይሆናሉ። እግዚአብሔር ሆይ ማደሪያህ እንዲሁም በሰራኸው ስፍራ ጌታ ሆይ እጆች በሰሩት መቅደስ በርስትህ ተራራ ላይ ታመጣቸዋለህ ትተክላቸውማለህ። እግዚአብሔር ከዘላለም እስከ ዘላለም ይነግሣል። የፈርዖን ፈረሶች ሰረገሎችና ፈረሰኞቹ ወደ ባህሩ በገቡ ጊዜ እግዚአብሔር የባህሩን ውሃ በላያቸው ላይ መለሰባቸው። እስራኤላውያን ግን በባህሩ ውስጥ በደረቅ ምድር ተሻገሩ። ከዚያም የአሮን እህት ነቢይቱ ማርያም ከበሮዋን አንስታ ያዘች። የቀሩትም ሴቶች ሁሉ ከበሮ ይዘው እያሸበሸቡ ተከተሏት። ማርያምም ፈረሱንና ፈረሰኛውን በባህር ውስጥ ጥሏል፣ ለእግዚአብሔር ዘምሩ፣ እጅግ ከፍ ከፍ ብሏል እያለች ዘመረችላቸው። ከዚያም ሙሴ እስራኤልን ከቀይ ባህር እየመራቸው ወደ ሱር ምድረ በዳ ለ3 ቀናት ውሃ ሳያገኙ በምድረ በዳ ተጓዙ። ማራ በደረሱ ጊዜ ውሃው መራራ ስለነበር ሊጠጡት አልቻሉም። ቦታው ማራ ተብሎ የተጠራውም ከዚህ የተነሳ ነው። ሕዝቡም በሙሴ ላይ በማጉረምረም ምን እንጠጣለን አሉ። ከዚያም ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር አንዲት ዛፍ አሳየው። እንጨቷንም ወደ ውሃው ጣላት። ውሃውም ጣፋጭ ሆነ። በዚያም እግዚአብሔር ሕግና ሥርዓትን አበጀላቸው። በዚያም ስፍራ ፈተናቸው። እርሱም አለ፣ የአምላካችሁን እግዚአብሔር ድምፅ በጥንቃቄ ብትሰሙ፣ በፊቱም ትክክል የሆነውን ብትፈጽሙ፣ ትእዛዙን ልብ ብትሉና ሥርዓቱንም ሁሉ ብትጠብቁ፣ በግብፃውያን ላይ ያመጣውባቸው ማንኛውም አይነት በሽታ በእናንተ ላይ አላመጣም። ፈዋሻችሁ እኔ እግዚአብሔር ነኝና። ከዚያም 12 ምንጮች 70 የዘንባባ ዛፎች ወዳሉበት ወደ ኤሊም መጡ። እነርሱም በውሃው አጠገብ በዚያው ሰፈሩ። ይህንን እያዳመጣችሁ ያላችሁ ጌታ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተባረኩ።